ግሪቪየንስ ወይም ቅሬታ ማለት ነው። ግሪቪየንስ ማለት የመጀመሪያው ከፑር ገቨርነንስ መልካም ካልሆነ አስተዳደር ምክንያት መልካም ባልሆነ አስተዳደር ምክንያት የሚመጣ ቅሬታ ቁጥር 1 አንክሊር የሆነ ራይት ወይም አሻሚ የሆኑ ህጎችና መመሪያዎች እና መብቶች እነዚህ ማለት this is unclear overlapping አንዱ ካንዱ እርስ በርሱ የሚተላለፍ ክሮስ የሚደራረግ አይነት ህጎች ሲኖሩ እነሱን ማስፈጸም ሲከብድ ለምሳሌ አንድ ቦታ አንዱ ህግ ሌላ የሚል ሆኖ ሌላኛው ህግ ደግሞ ሌላ የሚል ሆኖ እነኛው የኔን ጥቅም ያስከብርልኝ ይሄኛው ህግ ከሆነ እሱን ሪፈር አድርጌ ይሄኛው ህግ እኮ አንቀጽ እንደዚህ ይሄንን ግጦሽ መሬት እንዲጠቀምበት ይፈቅድልኛል ስል ይሄኛው ደግሞ ይሄኛውማ ለመንግስት ነው መሬቱን ያለው መሬቱ የመንግስት ነውና ለማንኛውም ኢንቨስተር ሊሰጠው ይችላል የሚል ቢመጣ ሁለት አንክሊር ያልሆኑ መብቶች ናቸው። እኔ መብት አለኝ እነሱ መብት አላቸው ግን ግልጽ አይደለም የማን ነው ያ ነገር የሚለው እንደሰነት ህግ ሲኖር ኢንፎርስድ የሆኑ ሪሶርስ ራይቶች ሲኖሩ በአግባቡ ኢንፎርስድ ማድረግ ሳይቻል ሲቀር አንድን መብት የሚፈጠር ችግር ነው። ብዙ ጊዜ ስታቹዋሪ ከስተመሪ ሪሊጂየስ ነው ሃይማኖታዊ ማህበረሰብ ውስጥ ያሉ ኦሬዲ እምነቶች አሉ። ኦኬ ይሄ ነገር የኛ ነው ይሄ ነገር ይገባናል የሚሉ ጥያቄዎች ይኖሩና በሱ ምክንያት መልካም ያልሆነ አስተዳደር ይኖራል ማለት ነው በአንድ ሀብት ላይ ይሄ ደግሞ ሌላ የሚገፋው ነገር ምንድነው ስቴት ካፓሲቲ ወይም የመንግስት የማስፈጸም አቅም በቂ ካልሆነ አካባቢው ላይ ያለውን ችግር ሊፈታው አይችልም ማለት ነው። ኦኬ በአግባቡ ወይ ከህዝቡ በኩል ወይ ከኢንቨስተሩ በኩል ሆኖ በአግባቡ ማንንም ሳይጎዳ የማንንም ጥቅም ሳይነካ ፍትሃዊ በሆነ መንገድ ሃንድል ለማድረግ መንግስት አቅም ያስፈልጋል ካፓሲቲ ያስፈልጋል። ግን if there is a lack of capacity ከሌለ በቂ የሆነ የመንግስት የማስፈጸም አቅም ከሌለው አንክሊር የሆነ ራይት ይፈጠራል ወይም አሻሚ የሆኑ መብቶች ይኖሩና ምን ይፈጠራል የሚለው እዚህ ጋር አሻሚ ይሆናል ብዙ ችግር ይፈጠራል ማለት ነው። ሌላኛው ቅሬታ ሰከንድ ግሪቪየንስ ኢዝ ዲስክሪሚኔሽን ወይም ማግለል አድሎና መገለል የሚባለው ማለት ነው። ዲስክሪሚናቶሪ ፖሊሲ የሚባሉት ወይም አግላይ የሆኑ ህጎችና መብቶች አንድ ስፔሲፊክ የሆነ ግሩፕ እንደምታዩት ይሄ ሰውዬ የሚያገሉ የሆነ ህግ ኖሮ እዚህ ጋር ይሄ ሰውዬ እንዳይካተት የሚያደርጉ ህጎች ማለት ነው። ኦኬ ምን ሊሆን ይችላል አንድን ህዝብ ከዚህ ወንዝ ተሻግሮ የሚመጣ እንዳይኖር ኦኬ ወይም አካባቢ ላይ የሚኖር ማንኛውም እዚህ ቦታ ቆፍረን የምናገኘው የምናወጣው ነገር ላይ ያለው ጥቅም ያለው ማዕከላዊ ባንክ ብቻ ነው ወይም ሴንትራል ብሔራዊ ባንክ ብቻ ነው የአካባቢው ህዝብ አይጠቀምም የሚሉ ነገሮች ካሉ ዲስክሪሚኔት የሚያደርጉ ነገሮች ካሉ ማለት ነው እሱ ነው በሰከንድ ግሪቪየንስ አንድ ግሩፕ ኮንትሮል ሲያደርግ አንድን ሪሶርስ ከዛ ያን ሪሶርስ ለሌላኛው አካል ሳያማክር ኦኬ ሌላኛው አካል ሳያገናዘብ ኮንሲደር ሳያደርግ ውሳኔ ሲወስን ሁለተኛው ዲስክሪሚናቶሪ የሆነ የመልካም አስተዳደር እጦት ይፈጠራል። ግሪቪየንስ የመጀመሪያው ምን ነበር ኮምፒቲሽን ነበር በኮምፒቲሽን ስር ያየነው ማለት ነው ወይም አንክሊር የሆነ ራይት ያልነው ሶስተኛው ደግሞ አንኢኳል የሆነ ዲስትሪቢዩሽን ፍትሃዊ ያልሆነ ክፍፍል ይሄ ከምንድነው የመጣው ለምሳሌ አንድ ፕሮጀክት ይሰራና ፕሮጀክቱ እንዲሰራ ማህበረሰቡን ብር አዋጣ ይሄንን ውለድ ይሄንን ቦታ ተሰባሰቡና አጽዱ ይሄንን ቦታ እንዲፈጠሩ ይባልና ልክ ተሰርቶ ሲያልቅ ይሄ በርደኑን ተሸክሞ ሲያበቃ ማለት ነው በርደን ማለት ጫናው ኃላፊነቱ ያንን ነገር የመስራት የዛን አካባቢ ትምህርት ቤት እንበል የሚሰራው ያንን አካባቢ ህዝቡን መጥቶ የሆኑ የሚጸዳ ቦታ ቋጦ ጢሻ ምናምን ካለው እንዲያጸራ ለግንባታ እንዲያመቻች የሆነ ቀን አካባቢ ላይ የሆነ ችግር ከተፈጠረ ግንባታ ላይ ያለውን ትምህርት ቤት እንዲጠብቅ አርገ ነው በሽፍት አስገብተ ነው ወር በሩን እንዲሰራ አርገ ነው ህዝቡን ምንም ሳይከፈለው ማለት ነው አካባቢው ስለሆነ ያንተ ልጅ ነው የሚማርበት ስለዚህ ትምህርት ቤቱ ተሰርቶ እስኪያልቅ ጠብቅ የሆነ ገዛ አድርግ ገንዘብ ማዋጮ እንደዚህ አድርግ እንታ ብሎ ልክ ትምህርት ቤቱ ሲያልቅ ነው ይሄ የሚሆነው የግል ትምህርት ቤት ነው የሚሆነው ማለት ተከፍሎበት የሚገባ ትምህርት ቤት ነው የሚሆነው ወይም በቃ ጎበዝ ተማሪ ብቻ ነው የሚገባበት ምናምን ቢባል በርደኑ ወይም ጫናው ያንን ነገር ሰርቶ ለመጨረስ ያለው ጫናና መጨረሻ ላይ ሪሶርሱ ተሰርቶ ካለቀ በኋላ የተገኘው ጥቅም ሌላ አካል ነው የሚጠቀመው ማህበረሰቡ ጉልበትና ጥረት የተሰራው ትምህርት ቤት የሚጠቀመው ግን ሌላ ሰው ነው ከሌላ አካባቢ መጥቶ ገንዘብ ያለው ሰው የሚጠቀምበት ነው ናቹራል ይሄ ሪሶርስ ኮንፍሊክት ኦቨር ሪሶርስ ስንል ግድ ከመሬት ወርቅ ተቆፍሮ ሲወጣ ወይ ነዳጅ ምናምን ወይ ኢትዮጵያና ግብጽ ሲጣሉ ምናምን ብቻ አይደለም አንድ አካባቢ ላይ እዛ አንድ ቀበሌ ውስጥ እንዳልኩኝ በትምህርት ቤቱ ምሳሌ ብቻ ማየት ይቻላል እንደዚህ አይነት ግጭት ሊፈጠር ይችላል ማህበረሰቡ በዚህ ምክንያት ደስተኛ አይሆንም ማለት ነው በርደኑን ኃላፊነቱን ተሸክሞ ሲሰራ የነበረው አካል
ሁልጊዜም ኮምፐንሴትድ መሆን መቻል አለበት። ለሰራው ስራ ተመጣጣኝ የሆነ ጥቅም ማግኘት መቻል አለበት። አንከፍለውም ላንከፍለው ይችላል በዚህ ምሳሌ ግን ቢያንስ ልጆቹ እዛ ትምህርት ቤት እንዲማሩ መፍቀድ መቻል አለብን። እንደዚህ አይነት ነገሮች ናቸው አንኢኳል የሆነ ዲስትሪቢዩሽን የምንላቸው ማለት ነው። ፖሊሽን ሊሆን ይችላል። ለምሳሌ ፋብሪካው ተሰርቶ ምናምን ኦኬ ህዝቡ ደስ ብሎት ትንሽ ቆይቶ በፋብሪካው ቆሻሻ ውሃ ወደ ወንዝ መላክ ቢጀምርና ህዝቡ ከብቱን የማይጠጣበት ልብሱ ለማጠብ የሆነ ስራ ለመስራት የሚጠቀምበትን ውሃ ቢያቆሽሽበት የሚጎዳው ማን ነው? ማህበረሰቡ። የሚጠቀመው ማን ነው? ፋብሪካው። ኦኬ ሶ ልክ የሚጎዳውና የሚጠቀመው ክፍል ሁልጊዜም አንድ መሆን አለበት። በጣም የተጎዳ አካል ጥቅምን በደንብ ማግኘት መቻል አለበት። እንደዛ ነው መሄድ ያለበት። ሶ ይሄኛው ካልቸራል የሆነ ወይም ስፒሪቹዋል ሚኒንግ ያላቸው ለምሳሌ አንድ ህዝብ አንድን ቦታ በጣም የአባቶቼ አያቶቼ ርስት ነው ብሎ የሚይዘውን ቦታ በቃ ተብሎ ቢወሰድበት ለምሳሌ ይሄንን ምን ላይ ማለት ይችላል? በኮሚኒስት ሬጂም ጊዜ ኢትዮጵያ ውስጥ ከአያት ቅድመ አያቱ የወረሰው መሬት አንድ ሰው የሱ ነው ሊቀጥል አይችልም፣ ይወሰዳል፣ ወደ መንግስት ይወረሳል አይደል? ሶ ለሱ በጣም ካልቸራል ሚኒንግ አለው። ኦኬ ከቤተሰቦቹ ከአያቶቼ ቅድመ አያቶቼ የሰጡኝ ብሎ የሚያስበውን ንብረት መንግስት መጥቶ በቃ አንድ ይበቃል ብሎ የተረፈውን ሲወስድበት now that is unfair የሆነ unequal የሆነ ዲስትሪቢዩሽን ነው። የሀብትን ለማካፈል የሚደረግ ጥረት ነው። አዎ መጀመሪያም ላይ we can make the same case መጀመሪያም ላይ ሌላ ሰው ቤት ሳይኖረው እንዴት አንድ ሰው 5 ቤት ይኖረዋል የሚል ጥያቄ ልናነሳ እንችላለን። unfair distribution ነው። ስቲል ደግሞ ከአንድ ሰው ሀብቱን ነጥቀን ለሌላ ሰው ስንሰጥ ደግሞ አሁንም ሌላ unfair የሆነ ዲስትሪቢዩሽን ነው። ኦኬ ሶ መፍትሄው ችግሩን የፈጠረውን ነገር መፍትሄ ብለን ድገም እያመጣ ነው። ሶ unfair የሆነ ዲስትሪቢዩሽን ሌላኛው ግሪቪየንስ ነው ወይም ቅሬታ ነው። አራተኛው ግሪቪየንስ is the lack of participation ወይም ተሳትፎ አለመኖር። አንድ ቦታ ላይ ፋብሪካ ሊሰራ ሲል ቅድም ባልኩት ምሳሌ ለምሳሌ እዛ ወንዝን የሚጠቀሙ ሰዎች ከዛ ወንዝ ከብቱን የሚያጠጣ እዛ ወንዝ ላይ መጥቶ ልብሱን የሚያጠብ እዛ ወንዝ ላይ መጥቶ ማንኛውም ስራ የሚሰራ አካል ሊነገረው ይገባል ወይም ሊሳተፍ ይገባል። እዚህ ጋር ፋብሪካ ሊሰራ ነው፣ እንዴት ነው አፌክት የሚያደርጋቸው፣ እንዴት ነው የነገር የሚጎዳቸው ተብሎ ማህበረሰቡ አንደርስታንድ በሚያደርገው መልኩ እና ማህበረሰቡን በሚጠቅም መልኩ ጥያቄዎች መቅረብ መቻል አለባቸው። እሱ ነው ላክ ኦፍ ፓርቲሲፔሽን ማለት። እኛ ሳናቅ መተው ፋብሪካውን ሰሩ፣ ከዛ ወንዙ ቆሸሸ፣ ከዛ ከብቶቻችን እሱን ውሃ ጠጥተው ሞቱ፣ ምንም ሳናቅ ምንም ፓርቲሲፔት ሳናደርግ የሚል ጥያቄ ስለሚኖር ማለት ነው። ሀሳቡ ይሄ ነው። ማህበረሰቡ ያልተሳተፈባቸውን ውሳኔዎች ሊቃወም ስለሚችል እነሱን መስራት መቻል፣ እነሱን ሃንድል ማድረግ መቻል። ሶስተኛው ድራይቨር ምን አየን? እስካሁን ሁለት ድራይቨር ነው ያየነው። የመጀመሪያው ኮምፒቲሽን ስራ ያየነው ድራይቨር ነው። ዲማንድ ኢንዲዩስድ፣ ሰፕላይ ኢንዲዩስድ እና ስትራክቸራል ኢንዲዩስድ ብለን ከፋፈል ነው። ከዛ ቀጥሎ ደግሞ ላክ ኦፍ ገቨርናንስ ብለን ወይም ፑር ገቨርናንስ ብለን አየን። ደግሞ አራት ግሬዲየንቶች እንዳሉት ሶስተኛው እና የመጨረሻው ድራይቨር ደግሞ ምንድነው? ትራንስባውንደሪ ዳይናሚክስ ወይም ድንበር ዘለል ድንበር ተሻጋሪ የሆኑ ሪሶርሶች ባህል የሚፈጠር ዳይናሚክስ የሚፈጠር ምንድነው? መስተጋብርን ብለው ዳይናሚክስ ከፍታና ዝቅታ። እሱ ምንድነው? አንድን ሪሶርስ ናሽናል ባውንደሪ ወይም ብሔራዊ የሆነ ድንበርን ክሮስ የሚያደርግ የሚሻገር ባውንደሪ ካለ የሚሻገር ሪሶርስ ካለ እሱን ሃንድል ማድረግ የሚፈጥረው ኮንፍሊክት ነው። ይሄ ውሃ ሊሆን ይችላል፣ ለምሳሌ ዋይልድ ላይፍ ሊሆን ይችላል፣ ፊሸሪ ሊሆን ይችላል፣ ኤር ኳሊቲ ሊሆን ይችላል። ለምሳሌ ዛሬ ጠዋት ስመጣ የሰሙትኝ ዜና ምን አለ? ዛሬ ጠዋት ማለት ለእናንተ ዛሬ ጠዋት አይደለም፣ ኦኬ፣ ከብዙ ዓመት በኋላ ሊሆን ይችላል። በሰሜኑ ጦርነት ምክንያት ከኢትዮጵያ ከትግራይ ክልል ተሰደው የሄዱ ዝሆኖች ወደ ኤርትራ ተሰደው የሄዱ ከ50 በላይ ዝሆኖች አሁን ላይ አካባቢው ትንሽ ሻል በማለቱ ምክንያት ተመለሱ። ዝሆኖቹም ሰው አይደለም የሚመልሳቸው፣ ራሳቸው ሲያዩት አሁን የሚበላል፣ አሁን ዘፋል፣ አሁን ሳር አለ፣ ሊያስኖር የሚችል ስለሆነ ዝሆኖቹ መጡ። እነዚህ ይሄ ዋይልድ ላይፍ ነው። ዝሆኖቹ ምንድን ናቸው ማለት ነው? ትራንስ ባውንደሪ ሪሶርስ ናቸው፣ ድንበር ተሻጋሪ ናቸው። ኦኬ እኛ አታልፉ ምናምን እንላቸው አይደለም። ኦኬ የተፈጥሮ ሀቢታታቸው ነው፣ የተፈጥሮ መኖሪያቸው ነው፣ ይንቀሳቀሳሉ። እነዚህ ዝሆኖች አሁን ተሻገረው ሀገር ከቀየሩ ኤርትራ ከሄዱ በኋላ የማን ዝሆን ናቸው የሚል ጥያቄ ቢነሳ እሱን ሃንድል ማድረግ ሌላ ኮንፍሊክት ድራይቭ የሚያደርግ ነገር የኛ ዝሆን ናቸው እናንተ ዝሆኖቹ የማንም ዜግነት የላቸው እንደሆነ ተንቀሳቅሰው ነው የሚኖሩት። ዛሬ እዚህ ሀገር ናቸው፣ ነገ እዛ ሀገር ናቸው። 3 እና 4 ሀገራት ሼር የሚያደርጉት ድንበር ከሆነ በዛ ሀገራት መሀል ሊንቀሳቀሱ ይችላሉ። አንድ ቦታ ሲዘንብ ወደዛ፣ ሌላ ቦታ ሲዘንብ ወደ ሌላ ቦታ ሊሄዱ ይችላሉ። ይሄ ሁላ ግን የማን ናቸው የሚለው ጥያቄ ስለማይፈታው፣ ኢንፋክት ጥያቄን ኮዝ ስለማይደርገው ጥያቄ ስለሚፈጠር ትራንስ ባውንደሪ ሪሶርስ ነው። ይሄ በሀገራቱ መሀል ኮንፍሊክት ግጭት ሊፈጥር ይችላል።
ኮኦፐሬሽን እና ኮማኔጅመንትን ይፈልጋል። እንደዚህ አይነት ነገር ትብብርን እና ተባብሮ አንድን ነገር ተባብሮ በንግግር መፍታትን ይፈልጋል። ስለዚህ እስካሁን ባያችሁት ቪዲዮ እንደተማራችሁ ተስፋ አደርጋለሁ። ጥያቄዎች ካላችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ከዛ ባሻገር በቀጣይ ቪዲዮ እስክንገናኝ ድረስ ቴክ ኬር።